ኢትዮጵያ በከበባ ስር ወድቃለች። በምስራቅ ግብጽ ሶማሊያን ተፈናጣ ኢትዮጵያ አፍንጫ ስር አድፍጣ እየተነፈሰች ነው። በምዕራብ የአልቡርሃን ጦር በቤኒሻንጉል ኢትዮጵያን ለማጥቃት እየተሰናዳ ነው። በሰሜን ጓዙን ጠቅልሎ ትግራይ የገባው ሻዕቢያ ትንኮሳ እየፈጸመ ነው። ከእነዚህ ክስተቶች ጀርባ ደግሞ የሚድል ፓወር ባለቤት የሆኑት የመካከለኛው ምስራቅ ሀገራት አሉ። ሳውዲ አረቢያ፣ አረብ ኤምሬትስ፣ ቱርክ፣ ግብጽ፣ ቻይና፣ ኢራን፣ ራሽያና እስራኤል በዋናነት አሉበት። አገራቱ ከኢትዮጵያና ኤርትራ ጀርባ ተፈናጠው ጎራ ለይተዋል። የኢትዮጵያን መንግስት ጭንቀትና አጣብቂኝ የምናገኘው እዚህ አሰላለፍ ላይ ነው። አረብ ኤምሬትስና ሳውዲ አረቢያ ካለፉት ወራት አንስቶ የተካረረ ፍጥጫ ውስጥ ገብተዋል። የውጥረታቸው ዋነኛ መንስኤ በቀይ ባህር የበላይ የመሆን መሻት ቢሆንም በየመንና ሱዳን ያለው የቅርብ ክስተት ግን ውጥረታቸው ከጫፍ እንዲደርስ አድርጎታል። ሳውዲም ሆነ አረብ ኤምሬትስ ከኢትዮጵያ ጋር ወሳኝ የሚባል ግንኙነት እንዳላቸው ይነገራል። ነገር ግን ኤምሬቶች ከ4 ኪሎ ጋር ያላቸውን ያህል ፈር የለቀቀ ግንኙነት በአዲስ አበባና በሪያድ መካከል የለም። አብይ ከቢን ዛይድ ጋር ያላቸው ወዳጅነት ለቢን ሰልማን ምቾት የሚሰጥ አልሆነም። ይህም ሪያድ ከአስመራ ጋር ያላትን ግንኙነት ለማጥበቅ አስገድዷታል። 4 ኪሎ ላይ ያኮረፈችው ሳውዲ አረቢያ ሌሎች አገራት ላይ እንዳደረገች ሁሉ በኢትዮጵያም የመንግስት ተቃዋሚዎችን የመደገፍ አዝማሚያ ልታሳይ ትችላለች የሚል ስጋት አለ። በተለይም በአማራ ክልል የሚንቀሳቀሱ እንደ ፋኖ ያሉ ታጣቂዎችንና በትግራይ የህወሓትን ክንፍ ሊያበረታቱ በሎጂስቲክም ሊደግፉ የሚችሉበት እድል ሊፈጠር ይችላል። በተለይም ሁለቱም ታጣቂዎች ከሻዕቢያ ጋር ጥብቅ ግንኙነት እያደረጉ መሆኑ አስመራ ከሪያድ ጋር ካላት ግንኙነት ጋር ስንደምረው ቢን ሰልማን የኢትዮጵያን መንግስት ጫና ውስጥ ለመክተትና ከአረብ ኤምሬትስ ለመነጠል ታጣቂዎችን ሊደግፉ የሚችሉበት እድል ዝግ አይደለም። የምስራቅ አፍሪካን ፖለቲካ በንቃት የሚከታተሉ ወገኖች እንደሚሉት ሳውዲ በኢትዮጵያ መንግስት የተበሳጨችባቸው ሁለት ጉዳዮችና ውሳኔዎች አሉ። እነርሱም ኢትዮጵያ በሱዳን ጦርነት የያዘችው አሰላለፍና በቤኒሻንጉል ጉሙዝ ለአልቡርሃን ተቀናቃኝ ሚሊሻ ወታደራዊ ቤዝ ሰጥታለች መባሉ ነው። ሌላኛው ደግሞ ሪያድን ያበሳጨው የ4 ኪሎ አካሄድ ከዩናይትድ አረብ ኤምሬትስ ጋር ያላት ፈር የለቀቀና እየጠበቀ ወታደራዊ ግንኙነት ነው። ከቅርብ ወራት ወዲህ የኢትዮጵያ መንግስት በሱዳን ጦርነት አሰላለፉን ይፋ የሆነ ይመስላል። 3 ዓመቱን በደፈነው የሱዳን የእርስ በርስ ጦርነት የብልጽግናው መንግስት ገለልተኛ አቋም ሲያራምድ እንደቆየ መረጃዎች ያሳያሉ። ከቅርብ ወራት ወዲህ ግን በአቡዳቢ የሚደገፈውን የፈጥኖ ደራሽ ኃይሉን እየደገፈች ይመስላል። ሮይተርስ የዜና ወኪል በዚህ ሳምንት ባወጣው የምርመራ ዘገባው በቤኒሻንጉል ጉሙዝ ሱዳንን በሚያዋስነው ድንበር አቅራቢያ ኢትዮጵያ በግዛቷ ስር ለሄሜቲ ታጣቂ ኃይል ወታደራዊ ቤዝ እንደሰጠች በሳተላይት ምስል አያይዞ ይፋ አድርጎታል። ይህም ብልጽግና አሰላለፉን ከፈጥኖ ደራሹ ጋር እንዳደረገ የሚያመላክት ሆኗል። ጠቅላይ ሚኒስትር አብይ አህመድ የአልቡርሃንን ተቀናቃኝ እንዲደግፉ ሁለት ገፊ ምክንያቶች ሊኖሯቸው ይችላል። አንደኛው አልቡርሃን በግዛታቸው ስር ለህወሓት ታጣቂዎች ከለላና ድጋፍ መስጠታቸው ነው። እንደሚታወቀው የህወሓት አርሚ 7 ኃይል በሱዳን ከአልቡርሃን ወግኖ ይዋጋል። እዚያ ሆኖ ይሰለጥናል፣ ይታጠቃል፣ ይደራጃል። በቅርቡም ወደ ወልቃይት ጥቃት ለመክፈት እየዛተ እንደሚገኝ መረጃዎች ጠቁሟል። ከዚህ በተጨማሪ የአርሚ 7 ኃይል ከፍተኛ ቁጥር ያለው ሜካናይዝድ ኃይሉን ወደ ወልቃይት ድንበር ሸረሪና አስጠግቷል። ባለፈው ዓመት ጌታቸው ረዳንና አምባሳደር ሬድዋን ሁሴንን ወደ አልቡርሃን ፖርት ሱዳን የላኩት ጠቅላይ ሚኒስትር አብይ አልቡርሃን የህወሓትን ታጣቂ መደገፍና ከለላ መስጠት እንዲያቆሙ ጠይቀው ነበር። ሆኖም የጀነራሉ ምላሽ አይሆንም እምቢ የሚል እንደነበር በወቅቱ የሱዳን ዜና ምንጮች በስፋት ዘግበውታል። ይህ ጉዳይ የጠቅላይ ሚኒስትር አብይ መንግስት አሰላለፉን ከፈጥኖ ደራሽ ኃይሉ ጋር እንዲያዞር እንዳስገደደው ይታመናል። ሌላኛው ገፊ ምክንያት ነው ተብሎ የሚታመነው የአረብ ኤምሬቶች ጫና ነው። እንደሚታወቀው በሱዳን ጦርነት ቢን ሰልማንና ቢን ዛይድ የተለያየ አሰላለፍ ይዘው ነው የሚዋጉት። ከቅርብ ጊዜ ወዲህ ጦርነቱ የተለያየ ቅርጽ እየያዘና ኤምሬቶች በምትፈልገው መንገድ እንዳልተጓዘ የሚናገሩ ተንታኞች ቢን ዛይድ ኢትዮጵያን ወደ ጦርነት ጎትተው ለማስገባት ጫና አሳድረዋል ብለው ያምናሉ። በእነዚህ ሁለት ገፊ ምክንያቶች ሳቢያ ጠቅላይ ሚኒስትር አብይ መንግስት አሰላለፉን ከፈጥኖ ደራሽ ኃይሉ ጋር ማድረጉ ለሳውዲ ምቾት ያልሰጠ ብቻ ሳይሆን ያበሳጨ ጭምር እንደሆነ ይነገራል። በተለይም ለሄሜቲ ኃይል የጦር ቤት ሰጥታለች የሚለው መረጃ በሮይተርስ በኩል ከወጣ በኋላ ሪያድ ሁለት ዲፕሎማሲያዊ እርምጃዎችን ወስዳለች። የመጀመሪያው በአፋጣኝ የውጭ ጉዳይ ሚኒስቴሯን ወደ አዲስ አበባ መላኳ ሲሆን፣ በአንጻሩ ደግሞ ምክትል የውጭ ጉዳይ ሚኒስቴሯን ወደ አስመራ የመላኳ
ጉዳይ ነው። እነዚህ ሁለት ዲፕሎማሲያዊ እርምጃዎች ትልቅ ቀጠናዊ ትኩረትን እያገኙ ናቸው። ኢትዮጵያ ከኤምሬቶች ጋር ባላት ጥብቅ ወታደራዊ ግንኙነት ደስተኛ ያልሆኑት ቢን ሰልማን ኢትዮጵያ በሱዳኑ ጦርነት አሰላለፏን ከሳውዲ በተጻራሪ ማድረጓ ያበሳጫቸው ንጉስ ሰልማን ነገ ጠዋት ተነስተው እንደ ፋኖና ህዋት ያሉ ኃይሎችን መደገፍ አይጀምሩም ማለት የአፍሪካ ቀንድ ፖለቲካን አለማውቅ ይሆናል። የሁለቱ ንጉሶች ማለትም የቢን ዛይድና ቢን ሰልማን ፍጥጫ ኢትዮጵያ ኤርትራንና ሱዳንን ያካለለ ጦርነት እንዳይፈጠር ስጋትን አንብሯል። በተለይም በሱዳን ጦርነት እየተፈጠሩ ያሉት አዳዲስ የኃይል አስተላልፎች ሶስቱን አገራት ያማከለና ያጠቃለለ አውዳሚ ግጭት የመፍጠር እድሉ እየሰፋ ነው በሚል ስጋትን ፈጥሯል። በቀጠናው ያለው የአረብ ኤምሬትስና የሳውዲ ፉክክር በዋናነት የብሔራዊ ደህንነት አጀንዳ ያነገበ እንደሆነ ተንታኞች ይናገራሉ። አንድ የአዲስ አበባ ዩኒቨርሲቲ ምሁር ከዚህ ቀደም ለሪፖርተር ጋዜጣ በሰጡት ቃላቸው እንዲህ ይላሉ። በጅቡቲ ሁለቱ አገራት የነበራቸው ፉክክር የኢኮኖሚ ብቻ ሳይሆን የደህንነት ጭምር መሆኑ ይታወቃል። በየመን ጦርነት በነበራቸው ተሳትፎ እንዲሁም በቀይ ባህር መተላለፊያ አካባቢ ባላቸው ብሔራዊ የደህንነት ጥቅም የተነሳ ሁለቱ አገሮች በአፍሪካ ቀንድ ወደብ እያስፋፉ ናቸው። በሱዳን የመጡ የፖለቲካ ለውጦችን ተከትሎ ሩሲያ፣ አሜሪካ፣ ቃታርና ተርኪን ጭምር ወደ አካባቢው ሲጠጉ በቅርብ ዓመታት አይተናል። ቱርክ የኦቶማን ዘመን ታሪካቸውን በሚያስታውስ መንገድ ሱአኪን ደሴት ላይ ካምፕ ገንብተዋል። ሱዳን ስትራቴጂካዊ የቀይ ባህር ጠረፍ አላት። አረብ ኤምሬትስ የቀይ ባህር ተጋሪ ባትሆንም በሱዳን በጅቡቲና በኤሪትሪያ ወደብ ለማግኘት ስትጥር ኖራለች። በኤደን ባህረ ሰላጤ ደግሞ ከየመን ሁዴይዳ ጀምሮ እስከ ሶኮትራ ድረስ ደሴት ተስፋፍታለች። ከሳውዲ ጋር የምታደርገው ፉክክር በአመዛኙ በሱዳን፣ በኤርትራ፣ በኢትዮጵያ፣ በሶማሊያ ወይም በጅቡቲ ጎልቶ የሚታይ ቢሆንም ነገር ግን በቀይ ባህርና በአደን ባህረ ሰላጤ ቀጠና በብዙ መንገዶች ስትቀናቀን ነው የምትታየው። የሳውዲም ሆነ የአረብ ኤምሬትስ በቀይ ባህርና በአፍሪካ ቀንድ የመስፋፋት ምንጭ ግን ከኦርጋኒክ ቲዮሪ ጋር የሚገናኝ ነው ይላሉ ምሁሩ። አክለውም ኦርጋኒክ ቲዮሪ አንድ ነገር ባደገ ቁጥር አካባቢውንና ዙሪያውን የመቆጣጠር ባህሪ እያመጣ እንደሚሄድ የሚጠቁም ነው። ሁለቱ አገሮች ኢኮኖሚያቸው እያደገ ነው። በነዳጅ ገቢ ራሳቸውን እያበለጸጉና እያዘመኑ ነው። ለዚህ ሲባል ቀጠናውን መቆጣጠር ይፈልጋሉ። ይህ ደግሞ ተጨማሪ የኢኮኖሚና የፖለቲካ ኃይል ለመፍጠር ጭምር የሚደረግ ነው። ኢትዮጵያን ጨምሮ የአፍሪካ ቀንድ አገሮች ሰፊ የሚታረስ መሬት አላቸው። በዚህ ላይ ያልተነካ የተፈጥሮ ሀብት አላቸው። ይህን የራሳቸው ለማድረግ ሳውዲና አረብ ኤምሬትስ እሽቅድምድም ላይ ናቸው። ይህን ሩጫ ሲያካሂዱ ደግሞ በቀጠናው እንቅፋት ወይም የደህንነት ስጋት ይሆኑብናል የሚሉት ኃይልን ለመቆጣጠር መስራታቸው የማይቀር ነው ሲሉ ሰፊ ትንተና አቅርበዋል። ለጥቀውም ኢትዮጵያም ሆነች እንደ ሱዳን ያሉ የቀጠናው አገሮች የዚህ ተጽዕኖ እንዳረፈባቸው ጠቁመዋል። የእንግሊዙ ዘ ኦብዘርቨር ጋዜጣ የአረብ ኤምሬትስ ኩባንያዎች እንደ አውሮፓውያን አቆጣጠር ከ2019 እስከ 2023 ባሉት ዓመታት ብቻ በአፍሪካ 110 ቢሊዮን ዶላር ኢንቨስት ማድረጋቸውን ያትታል። እንደ አውሮፓውያን አቆጣጠር በ2022 ሱዳን በቀይ ባህር ለአረብ ኤምሬትስ የባህር በር አኮናተረች። ሆኖም በ2024 ግን ፈጥኖ ደራሽ ኃይሉን ትደግፋለች በሚል የሱዳን መንግስት ውሉን ሰርዞታል። ቀይ ባህርን ከሱዳን ጋር የምትጋራው ሳውዲ አረቢያ ማንም በዚያ አካባቢ እንዲስፋፋ አለመፈለጓ ለአረብ ኤምሬትስ ከዚያ መባረር ምክንያት ሆኗል። ይሁን እንጂ አረብ ኤምሬትስ በቀይ ባህርና በአፍሪካ ቀንድ ሰፊ የተጽዕኖ አድማስ እንዳላት ዘ ኦብዘርቨር ጋዜጣ ያብራራል። በቻድና በኒጀር ጭምር ተጽዕኖ አላት። በሶማሌላንድ በርበራ፣ በፑንትላንድ ቦሳሶ ወደብም ወታደራዊ ሰፈር እንዳላት ይጠቅሳል። የአዲስ አበባ ዩኒቨርሲቲ ምሁሩ በዚህ ጉዳይ በሰጡት ማብራሪያ እንዲህ ሲሉ ዘለግ ያለ ማብራሪያን ይሰጣሉ። ጂኦስትራቴጂክ ቦታዎችን የመቆጣጠርና አንዱ በሌላው ብልጫ የመውሰድ ፉክክር በሳውዲና በአረብ ኤምሬትስ መካከል መኖሩን ይጠቅሳሉ። ቻይናና አሜሪካ መካከል ልዕለ ኃያል ሆኖ ለመውጣት ከባድ ፉክክር እየተካሄደ እንዳለ ሁሉ ከእነሱ ባነሱ እንደ ሳውዲ፣ አረብ ኤምሬትስ፣ ቱርክ፣ እስራኤል በመሳሰሉ አገሮች መካከልም እንዲህ አይነት በልጦ የመውጣት ፉክክር መኖሩ የሚጠበቅ መሆኑን ጠቁመዋል። በ20ኛው ክፍለ ዘመን ጂኦፖለቲካ ብቻውን ነበር የሚታየው። በ21ኛው ክፍለ ዘመን ደግሞ እንደ ውሃ ያሉ ሀብቶችን ከመቆጣጠር ጋር ተያይዞ ነው የሚታየው። ኢትዮጵያ በዚህ መካከል ባለዘርፈ ብዙ ጎን ግንኙነት መፍጠር ነው የምትፈልገው። እስካሁን ባለው ሂደት ከሳውዲም ሆነ አረብ ኤምሬትስ ጋር ተመጣጣኝ የሆነ ግንኙነት ጀምራለች። እነዚህ ሀገሮች ማለትም ሳውዲና ኤምሬትስ በወደብ በተፈጥሮ ሀብትና በደህንነት ፖሊሲያቸው ባይጣሉ እንኳን በሂደት ደግሞ ገበያና ንግድን በማስፋት ጉዳዮች ሊሻኮቱ እንደሚችሉ የሚጠበቅ ነው። ስለዚህ ኢትዮጵያ ወደብ ባይኖራትም በኢኮኖሚ መነሻ ምክንያቶች የተነሳ ፉክክራቸው እሷ ጋር መምጣቱ የሚጠበቅ ነው ሲሉ ጠቅሰዋል። አክለውም ኢትዮጵያ ከዚህ በተጨማሪ የሀያላኑን ግብግብ የሚስብ የውሃ የመሬትና የማዕድን ሀብት እንዲሁም ሰፊ ገበያ የሆነ ህዝብና እያደገ ያለ ኢኮኖሚ እንዳላትም
አክለዋል። የአዲስ አበባ ዩኒቨርሲቲው ምሁር እንደሚሉት አረብ ኤምሬትስና ሳውዲ አረቢያ በአፍሪካ ቀንድ የፈጠሩት ግብግብ ነዳጅ ቢያልቅ ኢኮኖሚያቸውን ዘርፈ ብዙ ለማድረግ ባላቸው ግብ ብቻ እንዳልሆነ ነው። ኢኮኖሚያቸውን ከነዳጅ ጥገኝነት ለማላቀቅ መሞከራቸው የቆየ ጉዳይ ነው። በ21ኛው ክፍለ ዘመን ልክ እንደ ቅኝ አገዛዝ ዘመን ያለ ግንኙነት መፍጠር አይቻልም። ልክ እንደ ቻይና ሁሉንም አሸናፊ የሚያደርግ ግንኙነት ነው አሁን የሚያዋጣው። ቻይና መንገድ ትሰራልህና ካንተ የምትፈልገውን ታገኛለች። ልክ እንደዚያው አረቦቹ በተለያዩ መንገዶች ድጋፍ ያደርጉም ኢንቨስት የሚያደርጉ በምላሹ ጥቅም እንደሚያገኙ እርግጠኛ ናቸው። ብሔራዊ ጥቅምን ማስጠበቅ የዚህ ዘመን ጂኦፖለቲካዊ ፉክክር ዋና ግብ ነው። ኢትዮጵያ በአባይ ጉዳይ የምታደርገው ውሃዋን የመጠቀም ጥረት፣ የባህር በር ጥያቄዋን ለማግኘት የምታደርገው ጥረት ሁሉ ብሔራዊ ጥቅም የማስጠበቅ እንቅስቃሴዎች ናቸው። ኢትዮጵያ በዚህ ረገድ ብዙ መልክ ያለው ብሔራዊ ጥቅም ነው ያላት። ለምሳሌ በአቪዬሽን ከአረብ ኤምሬትስ ጋር ትብብር ብታደርግ እሱም የብሔራዊ ጥቅም ጉዳይ ነው በማለት አክለዋል።